ሰላም እንዴት ናችሁ? የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣው አማርኛ ቃል ምስረታ ነው ማለት ነው። እንደነዚህ አይነት ቃላቶችን ሁሌም በተከታታይ ቀን በዚህ ቻናል እለቃለሁኝ። እየገባችሁ ተማሩበት። እኔ ጋር አብራችሁ ተለማመዱ። ቪዲዮውን እያዞራችሁ ግልጽ ካልሆነ ካልገባችሁ እያዞራችሁና ደጋግማችሁ ስታዩት ግልጽ ይሆንላችኋል ማለት ነው። ጀማሪና ፊደል እየቆጠራችሁ ከሆነ እንደነዚህ አይነት ቃላቶችን እየገባችሁ ተለማመዱ። ሁሌም በዚህ ቻናል ቃላት ምስረታዎችን ከፊደል ጀምሬ እሰራላችኋለሁ። ዛሬ ይዤላችሁ የመጣው በዚህ በጥቁር በቀይ የተጻፉ ወደ ጎን እንለማመዳለን። አብረን እናንብብ ማለት ነው። መጀመሪያ መድረስ የሚለውን ቃል ይሰጠናል ማለት ነው። መንደንና ረንሳን ፊደል በመጠቀም መድረስ ይላል። ቀጥሎ ማካተት ይላል። ማካተት የሚለው ደግሞ መን ከን ተን ሁለቴ ተናት ማለት ነው። ማካተት ይላል። ማካተት ከዚያ ትክክለኛ ይላል። ተን ፊደል ከን ሁለቴ ከዛ የለን የኛም ፊደል በአንድ ላይ ትክክለኛ ይላል ማለት ነው። ከዛ ጨዋታ ይላል። ደግሞ ጨዋታ የሚለው ደግሞ ጨን ወንና ተን ፊደል በመጠቀም ጨዋታ የሚል ቃል ይሰጣል ማለት ነው። ጨዋታ እንደዚህ በማድረግ አሁን የተለያዩ ቃላቶችን እዚህ ላይ አንብቤያለሁ። የተለያዩ ፊደሎችን በአንድ ላይ ሆነው ትርጉም የሚሰጡ ማለት ነው። እንደነዚህ መለማመድ። መጀመሪያው መድረስ፣ ከዚያ ማካተት፣ ከዛ ትክክለኛ፣ መጨረሻው ጨዋታ የሚሉ ቃላቶችን ተለማመድን ማለት ነው። ቀጥሎ በቀይ የተጻፈው አበባ ይላል። ደግሞ አበባ የሚለው ደግሞ አን ፊደል በን ከዛ ባን አራተኛ በና ባ ማለት ነው። በመጀመሪያ በአራተኛ አበባ ይላል ማለት ነው። ከዛ ዛፎች ይላል። ደግሞ ዛፎች ዘን የፈ መጨረሻ የቸ ስድስተኛ በአንድ ላይ ዛፎች ይላል ማለት ነው። ዛፎች ወይ ከዛ ተፈጥሮ ይላል። ደግሞ ተፈጥሮ ተን ፐን የጠንና የረን ፊደል ማለት ነው። በአንድ ላይ ተፈጥሮ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ መቀበል መን ፊደል ቀን ፊደል በንና ለም ፊደል በአንድ ላይ መቀበል የሚል ቃል ይሰጣል ማለት ነው። እንዲያርጋችሁ መለማመድ ትችላላችሁ። በጣም ቀላል ነው። እኔ ጋር አብራችሁ ማንበብ መለማመድ፣ ከዛ ቪዲዮን እያዞራችሁ ማየት፣ ከዛ ሁሌም እንደነዚህ አይነቶች ብትለማመዱ በጣም አሪፍ ነው ማለት ነው። እሺ ላንብበው። አበባ፣ ከዛ ዛፎች፣ ከዛ ተፈጥሮ፣ መጨረሻው መቀበል የሚሉ ቃላቶችን ተለማመድን ማለት ነው። እንደዛ አድርጋችሁ መለማመድ። ኦኬ። ቀጥሎ ደግሞ ውሳኔ ይላል። ደግሞ የወን የሰንና የነን ፊደል በአንድ ላይ ውሳኔ ይላል ማለት ነው። ከዛ ሰማይ ይላል። ደግሞ ሰን መንና የየን ፊደል በአንድ ላይ ሰማይ ይላል ማለት ነው። ሰማይ። እሺ። ከዛ ፀሐይ ይላል። ደግሞ ከዚያ ፀሐይ ይላል ማለት ነው። ደግሞ ፀን ሃን የየን ፊደል በአንድ ላይ ፀሐይ ይላል ማለት ነው። ኦኬ። ከዛ ጠቅላይ ይላል። ደግሞ ጠን የቀን የለንና የየን ፊደል በአንድ ላይ ጠቅላይ ይላል ማለት ነው። ጠቅላይ ይላል ማለት ነው። እንደዛ አድርጋችሁ ማንበብ። ውሳኔ፣ ሰማይ፣ ፀሐይ፣ ጠቅላይ ይላል ማለት ነው። ኦኬ። ከዛ ይሄ ደግሞ ዝናብ ይላል። ደግሞ ዝናብ የዘኔንን የበን ፊደል ዝናብ፣ ከዛ ኮከብ ይላል። ደግሞ ከዛ ከዛ ኮከብ ይላል ማለት ነው። ኦኬ። ከዛ ጨረቃ ጨን ረንና ቀን ፊደል ማለት ነው። ጨረቃ ይላል። ከዛ ገረመኝ የገን የረን የመን እና የኝም ፊደል በአንድ ላይ ገረመኝ ይላል ማለት ነው። ገርጋችሁ ማንበብ። ዝናብ፣ ኮከብ፣ ጨረቃ ከዛ ገረመኝ ይላል ማለት ነው። ኦኬ። ከዛ በረዶ ይላል። ደግሞ ከዛ በረዶ በን ረንና ደን ፊደል በአንድ ላይ በረዶ ይላል ማለት ነው። በን ረን የደን መጨረሻ በረዶ ይላል። ኦኬ። ከዛ ወንዝ ወን ፊደል ነን የዘን ፊደል በአንድ ላይ ወንዝ ይላል ማለት ነው። ወንዝ። ከዛ ሸክላ ይላል ማለት ነው። ሸን ፊደል ከን የለም ፊደል በአንድ ላይ ሸክላ ይላል ማለት ነው። ሸክላ
ኦኬ ከዛ ጀመረ የመጨረሻው ጀመረ ጀን መንና ረን ፊደል ማለት ነው። በአንድ ላይ ጀመረ ይላል ማለት ነው። እንዲያርጋችሁ ማንበብ በረዶ ወንዝ ሸክላ ከዛ ጀመረ ይላል ማለት ነው። እንደዚህ ያላችሁ መለማመድ እንግዲህ የተለያዩ ቃላቶችን ነው ማነብላችሁ። ከዚህ በፊት ራሱ ሰርቻለሁ ሊሆን ስለሚችል እናንተ ቪዲዮውን እያዞራችሁ በደንብ ማየት ትለምዱበት ዘንድ ሁሌም እንደነዚህ አይነት ቃላቶችን እንሰራለሁ። እየገባችሁ መለማመድ ከኔ ጋር አብራችሁ ማንበብ ደብተር ላይ መጻፍ አድርጓቸው ማለት ነው። ኦኬ በዛ መጨረሻ በቀይ የተጻፈው ተፈጥሮ ተፈጥሮ የተኔፈን የጠና የረን ፊደል ተፈጥሮ ይላል። ከዛ ጀግና ይላል ደግሞ ጀግና ጀግና። ከዛ ደረጃ ደን ረን ጀን ደረጃ። መጨረሻው ደስታ ደስታ ደን የሰን የተን ፊደል ደስታ ይላል ማለት ነው። እንዲያርጋችሁ ማንበብ ተፈጥሮ ጀግና ደረጃ ከዛ ደስታ የሚሉ ቃላቶችን ተለማመድን ማለት ነው። ያያረጋችሁ ማንበብ በጣም ቀላል ነው። ያያረጋችሁ ተለማመዱ። በግል ማጥናት የምትፈልጉ ከታች በማስቀምጠው ስደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድታውቁ አግዛችኋለሁ። እናስተምራለን ማለት ነው በኦንላይን። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሸር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው